መተናል አለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ? አለን። ባላችሁበት ሰላማችሁ ብዝት ይበልኝ። ጀሜና ላይ መጥቻለሁ። አንዳንዴ እየጠፋሁ አንዳንዴ ብቅ እያልኩ እንግዲህ እንደ ማብራት ባሉ እንግዲህ የኢትዮጵያ ማብራት ባሉኝ እኔ በቃ ድፍ እላለሁ ብልቅ እላለሁ። እንግዲህ አንዳንዴ ማለት ነው የሆነ በቃ ደስ የሚል ነገር ሲኖራችሁ ሞራላችሁ ይኖራል ማለት ነው። ቪዲዮ ለመስራት ከትላንት ወደ ጀምሬ እኔ የሚያየው ነገር የሚሰሩት ቪዲዮ እንግዲህ የተፈረደበት የእነ አብርሽ ቪዲዮ ነው። እንግዲህ ሰሞኑ እየተለቀቀ ያለው አንድ አይዲ ሲያልቅ ሌላኛው አይዲ ይመጣል። አንዱ ድራማ ሲዘጋ ሌላኛው ድራማ ይመጣል። እኛ ላይም ድራማ ይሰሩብናል። እኛም ደግሞ ያየነው አስተያየት እንሰጣለን ማለት ነው። ከዛ እንግዲህ ያው ትላንትና አብርሽ ናፍቆን ነበረ። ትላንትና በዳኒ ቤት አይተናል አብርሽን ማለት ነው። ያኔ ይተከዚ አይተናል በግማሽ ያኔ ምንም አይልም እንደዚህ ጥፍት ብሎ ከሚቀር አንዳንድ እንደዚህ እያመጡ ያሳዩን ማለት ነው። የአብርሽን ሳቅ የአብርሽን ጨዋታ ይናፈቃችሁት ማታ ማለት ነው። እኔ ብቻ ላቅም ለምን እንደሆነ ላቅም ወላሂ ላዚም አንጀትን ነው የሚመለኝ ይሄ ልጅ ማለት ነው። ለምን እንደሆነ ታውቃላችሁ? ለሰው ክፋት የለም የዋህ ልጅ ነው። እኔ በቃ ቤተሰቦቼ ውስጥ ወንድሞቼ በጣም ብዙ አሉ የዋዎቹ ማለት ነው። ልክ እንደነሱ ነው የማየው ማለት ነው። ይሄን ልጅ ብዙ ጊዜ እኔ ከድሮም ጀምሬ እነሱ ከጀመሩበት እስከ ዛሬው ድረስ ስለሚከታተላቸው በድሮ ቪዲዮቹ አብርሽን በጣም በቃ አተሳሰቡ ለሰው ልጅ ያለው አክብሮት፣ ክብር፣ ፍቅር በቃ በጣም ነው የሚያደንቀኝ ይሄ ልጅ ማለት ነው። ለምንድነው አላውቅም፣ ግን እኔ በሚወደው ልክም ደግሞ የሚጠላው ነገር አለ። አሁን በፊት በነበሩት ነገር ላይ ከሩታ ጋር በነበሩ በግጭቶች መሀል እሱ ባጠፋው ጥፋት እኔ ዩቲዩብ አልሰራም በኮሜንት ነው አስተያየት የሚሰጠው ማለት ነው የመሰለኝን። ግን አሁን የራሴን ፍላጎት የራሴን አስተያየት በቪዲዮ መስጣት ጀመርኩ እንጂ በፊት ቪዲዮ የለኝም፣ ዩቲዩብም አልከፈትኩም። ግን ብዙ ነገር ሰርተዋል ከሩታ ጋር ብዙ ጥሩዎቹን ሰርተዋል፣ ብዙ መጥፎ ጊዜያቶችን አሳልፈዋል ማለት ነው። ያ ማለት ሩታም ጥፋት አላጠፋችም አብርሽም ጥፋት አላጠፋም ማለት አይደለም። ለምን ብዙ ጊዜ አሁን ጥፋት አጥፍቶ የሰው ልጅ ጥፋት አጥፍቶ ጥፋቱን አምኖ የሰው ልጅ ይቅርታ ከጠየቀ ይቅርታ ይባባላሉ፣ እንደ ድሮ ይቀጥላል። እንደ ድሮ ባይሆንም ማለት ነው። ግን እሱ ጥፋት አጥፍቶ ራሱ ጥፋቱን አምኖ ብዙ ጊዜ ይቅርታ ጠይቋታል። እስከ በረዋ ድረስ በቤተሰቦቹ መሀል ተገፍቶ ማለት ነው። እስከ በረዋ ድረስ ሄዶ ብዙ ጊዜ ይቅርታ ጠይቋል። የወለደች ጊዜ ብዙ ነገሮችን አድርጓል። ለሷ ምንም አልመሰላትም ነበረ። የዛኔ እሷ እሱን እንደማትፈልግ ብቻ ነበር ስትናገር የነበረው። ብዙ ጊዜ ደግሞ እሱ ይቅርታውን ተቀብላ አብሮ መኖር ስለሚፈልግ ብዙ ጊዜ እሷ እግር ስር በጣም ወድቋል። እኛ እናውቃለን፣ ሁላችንም እናውቃለን፣ አዳዲሶች ካልሆናችሁ ማለት ነው። አሁን ከሷ ጎን ሆኖ የሚሰራው ኢፍሬም ራሱ እሷ እግር ስር ወድቆ ስለምናት እሱን ረግጣ ነበር ሄደችው። እሱን ማየትም የሱን ስም ማንሳትም አልፈልግም ብላ ማለት ነው። ያ ነገሮች ሁሉ አልቆ እንደገና በወለደች በሶስተኛ ወር ይሁን በሁለተኛ ወር ይሁን እንታረቅ ብላ በቃል ስለፈለገች እንታረቅ ብላ በግድ ከኤርሜላ ጋር ከሚኖርበት ህይወት አውጥታ ወደ ህይወቷ መጣች ማለት ነው። እሱ ደግሞ ስለሚፈልግ ከልጁ ጋር ከባለቤቱ ጋር መኖር ስለሚፈልግ ሄርሜላን ሸኛት በስነ ስርዓት ማለት ነው። አሁን እንደዘጋ አንደበቱ እንደተያዘ አይደለም። ይዛኔ በስነ ስርዓቱ ከአቅሉ ከቀልቡ ስላለው በስነ ስርዓት ነው የሸኛት የዛኔ ሄርሜላን ማለት ነው። ከህይወታችን ውጪ ከልጄና ከባለቤቱ ጋር መኖር ነው የሚፈልገው ብለው በስነ ስርዓት ሸኝቷት ነበረ። ግን እሷ 2 ቀን ቆየችና እኔ አንተ ፈልገህ አይደለም ጨዋታን በስነ ስርዓት በድል አሸንፌያለሁ፣ እኔ ሊበቀልህ ነው እንጂ እኔ ፈልገህ አይደለም ብላ ባይባ ነው ሸኘችው። ከዛም ወዲህ እንደገናም
አልበቃለት አራ የሷ ስንት ይቆጠራል አራ ስንት ይቆጠራል አላህን ፍሩ እናንተ አላህን ፍሩ እሷን የሚታበረታቷቸው ሰዎች ማለት ነው አሁን ወደ ኋላ ሊመልሳቸው አይደለም ማታ አሁን ሰሞኑ እየተሰራ ባለው ቪዲዮ ላይ በጣም ብዙ አስተያየት ይሰጣላችሁ አብርሽ አውቆ ነው አብርሽ እየሸወዳት ነው አብርሽ እየወሸወዳት ነው በቃ እያስመሰላ ነው እያላችሁ ማለት ነው አብርሽ አላስመሰለም አብርሽ እንደማያስመስል አስረግጬ ልንገራችሁ አብርሽ ሴት ልጅ ላይ አያስመስልም ግን ሴቶች ብዙ ጊዜ እሱ ላይ ያስመስላሉ ብዙ ጊዜ ድራማ ይሰራሉ ግን እሱ ለሴት ልጅ ያለው ክብር ማለት ነው ከራሱ አይደለም ሰው አይቶ የሚፈርድ ነገር ነው እሱ ላይ ሴቶች ብዙ ጊዜ ተጫውተዋል ግን እሱ ሴት ልጅ ላይ እንደዚህ የሚጫወት ልጅ አይደለም አሁንም ሩታ ፈልጋና ወዳ ሳይሆን በቀል ይዛ ነው እንጂ ከወንድሙ ጋር ተመካክራ ግን ወንድሙ በኋላ ነገ ላይ ወደ ራሱ ሲመለስ ከአቅሉ ሲሆን ግን በኋላ ይጸጽታል ይሄንን ወንድሙን ማለት ነው ግን ትላንትና በቃ ባያችሁት ቪዲዮ ላይ አሁንም ደግሞ ያላማናችሁት አላችሁ እነሱ ከኤፍሬም ጋር ቪዲዮ ሊሰሩት እሱን የሆነ ካፌ አስቀምጦ የሆነ እቃ ገዝተን እንመጣለን የሆነ እቃ ይዘን እንመጣለን ከዚህ ንቅንቅ እንዳት ባለፈው ለዳኒ እንዳስጠነቀቀችው ማለት ነው ዳኒ የሆነ ነገር ቢጠይቀኝ ምንም እንዳትለው እንዳለችውላ ትላንትና እንደዛ አስጠንቅቀዋ ነው ሄደችው ማለት ነው ስለዚህ ዳኒ ደግሞ ለእውነት ጎን ስለቆመ አሁንም ዳኒ والله لازم ሳላደንቀው አላልኩም አሁን ደግሞ በብላት እንትን መከታተል ጀምሯል ማለት ነው ትላንትና ባየነው ቪዲዮ ላይ እኔ በጣም ደስ ያለኝ በጣም ማለት ነው አብርሽን የሚከታተል ሰው ቀጥሮት እሱ ብቻውን የሚሆንበት የት እንደሚሄድ የሚከታተል ሰው ቀጥሮታል ከዛ ትላንትና እነሱ ውጭ ሀገር ልንሄድ ነው ምናምን እያሉ ሊያሽቃብጡ ሚዲያ ሊመጡ እሱን ደብቆት የሆነ ካፌ ላይ ብቻውን አስቀምጦ ማለት ነው እንደ በቃ የሆነ ህፃን ልጅ ይሄንን ነገር አታድርግ ከተባለ አያደርግም አይደል ልክ አብርሽም እንደዛ ነው የሆነ ያለው ማለት ነው አሁን እና ዳኒ ደረሱ በቃ ስነ ስርዓት ግብ በሌለበት ላይ አወሩት አስረዱት እሱ ምንም ነገር እንደማያውቅ የተባለውን ብቻ እንደሚናገር ከአብርሽ አንደበቱ ሰምታችሁታል አይደል ቡዜ ምን ብላ ነው ጠየቀች እንዲ ባል ብሎክ ነው አይደል ምትለው ስትለው ምንድነው ያለው አዎ ነው ያለው እና ከዚህ እንዳትነሳ የትም እንዳትሄድ አሁን እንመጣለን ብሎ ስለሄዱ ከናንተ ጋር መሄድ አልፈልግም መጥቶ ሊያጡኝ አልፈልግም እነሱ ጠብቃቸዋል ብሎ ግን ለዛሬ ተቀጣጥሯል ሐሳቡን ካልቀየረ ማለት ነው አብርሽ ግን አብርሽ ወደ ራሱ ተመልሶ ለማየት የጓጓችሁት ይሄንን ቪዲዮ ሲጀምሩ ባላይ ጀምሩ አበረታቱኝ ማለት ነው ስለዚህ አሁንም ተስፋ አንቆርጥም አብርሽ ላይ ማለት ነው አብርሽ የድሮን አብርሽ ምን አይነት እንደሆነ ስለምናቅ ያ አብርሽ እስከሚመለስ ተስፋ አንቆርጥም አንዳንዴ እኔ ማልመጣው የሆነ ማይመስል ወሬ ሲሆን አልመጣም አስተያየት ለመስጣትም አይመችም ለምን እንደዛ አይነት ርካሽ ቦታ ላይ ማስ ለመሰጣጣት ለመጻጻት ራሱ ጊዜም የለኝም ግን እንደዚህ ለወንድ ልጅ ሲያዝን የማትወዱት ሚያማችሁ እህቶች ካላችሁ አብርሽን አበረታቱት አሁንም ለአብርሽ ፍቲ እያል እንግዲህ ቪዲዮ ስሩ የመሰላችሁትን አስተያየት ስጡ አብርሽ አሁንም ከራሱ ጋር አይደለም ወደ ራሱ እንደሚመለስ ዱአ አድርጉ ለሷ ማይጠቅማትም በድኑ ነው እንጂ ያለው አሁን አብርሽ ኖሯትም አይጠቅማትም ግን እሷ ለራሷ ስለማትፈልግ በቀል ስለሆነ ያዘችው እሱ ጠቀማት አልጠቀማት ጉዳይ አይደለም አሁን እሷ በቀል ላይ ነው ያለችው ስለዚህ አብርሽን እናበረታታ አብርሽ ፍቲ እንባል እንምላችሁ ውዶቼ እና ዛሬ በጥሩ ቪዲዮ እንደሚመጡ በተስፋ እንጠብቅ